ዘፈንና ዘመን ሚካያ የለስላሳዋ ኮከብ ማስታወሻ ዮሴፍ ጥሩነህ እንደጻፈው የአንዳንድ ሙዚቀኞች መንፈስና አበርክቶ በብዙ ጫጫታ የማይገለጽ ከዚያ ይልቅ ቀስ እያለ የሚሰርጽ ከታዳሚዎች የዕለት ተዕለት ኑሮ ጋር እየተጋመደ የሚታወስ ነው። ዛሬ የምናስታውሳት ድምፃዊት ራሷም እንዳለችው ሙዚቃዋ አንድ ሰሞን በወረት ተሰምቶ ከሚረሳ ይልቅ ቀስ እያለ የሚደመጥ ከሰዎች ልቡና የሚቀመጥ እንዲሆን አጥብቃ ትፈልግ ነበር። ይህ ሐሳብ ተሳክቶላት ለሕዝብ ያቀረበችው የመጀመሪያ አልበም ወደ 2 አስርት ዓመታትንም ተሻግሮ ሳይጮህ ሳይጎረብጥ ከአድማጭ መንፈስ ስምም ሆኖ እየፈሰሰ ይደመጥላታል። በሥጋ ከተለየች ዓመታት በኋላም ስምና ንጹሕ መንፈሷ ይታወስላታል። ሙዚቀኛ ሚካያ በኃይሉ ወፌቆማች ብሎ ያቆሙኝ በእግሬ ይሁኑ ለንጎኔ በድሌ ቀንሳሬ አልበሙ ተቀርጾ እስኪወጣ ድረስ የነበረኝ የመጨረሻውን አቅም ተጠቅሜ ነው ያወጣሁት። ምናልባት አሁን ሳስበው ምን ነው እዚች ጋር እንዲባልኩ ይኖር ምን ነው እዚች ጋር እንዲባልኩ ኖር ብለው ነገር ሊኖር ይችላል። ግን ያኔ ስንሰራ ሁለታችንም እኔም ኤልያስም በጣም በቃ ባለ በሌላ ኃይላችን ነበር እንሰራ የነበረ። በተለይ እሱ ሙዚቃው ላይ እና ድጋሚ ስሪ ቢባል ይሄንን አልበም በተመለከተ የተሻለ ሰራለሁ ብዬ አላስብም። እንግዲህ እኔ ስለራሴ ከምናገር ሌሎች ያሉትን ብጠቅስ ይሻለኛል ብዬ ነው። እኔ ቀስ ብሎ ይሰማል ይሄ ስራ አልተሰማም። ሁሉም ዘፈኖቿ ፖፑላር ናቸው። የሚካያ ግን እንደሱ ብዬ አላስብም። እኔ የስራው ባህሪ ለስላሳ ስለሆነ ሆ ተብሎ ሰው ሁሉ በየበራፉ ሊሰማውና ወዲያው የሚረሳው አይነት አይደለም። ቀስ እያለ እያዳመጠ የሚያጣጥመው አይነት ዘፈን ነው አለ። እንግዲህ ኤልያስም ድሮ ስቱዲዮ ውስጥ እያለን ይነግረኝ የነበረው ይሄ ስራ ፕሮሞሽን ይፈልጋል፣ ቀስ እያለ የሚሰማ ነው። እንግዲህ ተስፋ እንዳልቆርጥ ብሎ ሊሆን ይችላል እንደዛ ብሎ ይነግረኝ ነበር። እኔም የጠበቅኩት በዛ መልኩ ነው። አዲስም ስለሆነ እንደገና ደግሞ የዘፈኖቹ ባህሪ ትንሽ ብዙዎቹ ቀዝቀዝ ለስለስ ያሉ ናቸው። እኔ ግድ የለኝም አሁን ባለው ሁኔታ በቂ ነው። ምክንያቱም ዘፈኔን የማያውቀው ሰው የለም። ያም ሆነ ዘፈኔ አልተሰማም ማለት አልችልም። ወደፊት ደግሞ እየተስተካከለ ይሄዳል። ሁሉም ነገር ቀስ እያለ እንደሚወደድ እኔ የምፈልገው ቀስ እያለ እንዲወደድ ነው። ቶሎ ተወዶ ቶሎ ተጣጥሞ ቶሎ እንዲተው አልፈልግም። ይህ የግንቦት ወር ሳምንት ሚካያ የተወለደችበት ነበር። ቀደም ሲል የሰማችሁት ደግሞ የአዲስ አበሻ የሴቶች መዝናኛ ከፈተ። መጀመሪያ ልክ ስጀምር ራሴ ዜማና ግጥሞች ሞክር ነበር። ክለብ ውስጥ አልጫወትም፣ ቲያትር ቤት አልጫወትም። ስለዚህ አልበም ለማውጣት በማስብበት ጊዜ እኔን የተቀበለ ሙዚቃ ቤት አልነበረም፣ የትም ስለማያውቁኝ ማለት ነው። እና በራሴ ነው አልበም ለማውጣት የሞከርኩት። ራሴ ገንዘቡን ኢንቨስት አድርጌ ባንድ አሰባስቤ ይሄ ሁሉ የሆነው እንግዲህ 91 ላይ ነው። ቀረጻው ራሱ ላይቭ ነበር፣ ሙሉ ባንድ ተመስገን ተካ ነበር ኦልሞስት እንደ ማናጀር የሆኑ ይረዳኝ የነበረው። ከዛ በኋላ አልበሙን ቀርጸን ከጨረስን በኋላ ደግሞ እኔም ጥሩ ልምድ ስላልነበረኝ በወቅቱም ተጣድፈን የሰራነው ስራ ስለነበረ ይመስለኛል ጥሩ አልነበረም። የቀረጽነው ላይቭ ነው፣ እንዳሁኑ በኮምፒውተር የሚቀረጽበት ወቅት አልነበረም እና ለማስተካከል አንችልም ነበር። ስለዚህ እንደገና ነበር እንደ አዲስ ስቱዲዮ ውስጥ መግባት የነበረብን። ሲቀርጹት ድምጽ እንግዲህ ግልጽ ይሄ ነው ማለት ባልችልም ጥሩ እንዳልነበረ ይሰማኛል። እንግዲህ ወይ ምናልባት አሁን ባለው አይምሮ እንደሆነ አላቅም ጥሩ አይደለም እምለው እና የሚቆጨኝ ነገር የለም። ሁሉም ለበጎ ነው። አሁን ለደረስኩበት አስተዋጽኦ አለው። ያ አልበም በጣም ብዙ ገንዘብ ነው የወጣበት። ግን ቤት ውስጥ ቁጭ ብዬ ያንን ዘፈን ያንን ያዳመጥኩ ነበረ ፕራክቲስ አደርጌ ነበረው። ስለዚህ በግራም ሆነ በቀኝ ጠቅሞኛል። ገንዘብ ኪሳራ ደርሶብኛል። በትንሹም ቢሆን ስሜት ተጎድቶ ነበረ። ግን እነዛ ከዛ ውስጥ 2 ዘፈኖች መርጬ 2 አመት በኋላ 93 ላይ ኢትዮጵያ ቴሌቪዥን ስቱዲዮ ውስጥ ከተቀረጸ በኋላ ሁኔታዎች ተለወጡ። አለብኝ ሾው ኢንተርቪው አደረገኝ። እናመሰግናለን። ድምፃዊት ሚካያ በኃይሉ። መጠሪያ ስምሽ ሚካያ ምን ማለት ነው? እንደ እግዚአብሔር ያለ ማን ነው ማለት ነው በዕብራይስጥ።
ሚካያ በኃይሉ ከግጥምና ዜማ ደራሲና ፕሮዲውሰር ኤልያስ መልካ ጋር አልበም ለመስራት የጀመረችው ጉዞ ውስጥ በብዙ በስላ ድምጿ ታሽቶና የራሱን ቀለም ይዞ እንዲወጣ የሙዚቃዎቹ ሐሳብና ቅርጽም ከሰሞነኛ ድምጫ የላቀ እንዲሆን ብዙ ልፋትና ጊዜን ጠይቋል። 8 ዓመታትን ፈጅቷል። ግጥምና ዜማ ሥራውን በዋናነት ራሷ ብትጽፍም በሳል አካሄድና የሙያ አቅጣጫ ጥቆማን ከታላላቆች የመቀበል ትሕትና ነበራትና ከአንጋፋው የዘፈን ግጥም ደራሲው ይልማ ገብረአብ ጋር ብዙ ጊዜን ወስዳ ግጥሞችን አብስላለች። በጋራ የጻፏቸውም አሉ። ኤልያስ መልካ በግጥም ዜማና ቅንብር የነበረው ወሳኝ ድርሻንም ሚካያ በቃለ መጠይቆቿ አውስታለች። በ1999 ዓመተ ምህረት የአልበሙ መጠሪያ ሸማመተው ደመቅ ያለ ሚዲያዎች በቀላሉ የሚያጫውቱት እርሷም ከአልበሙ በፊት የታወቀችበት ግን ዳግም በአዳዲስ ግጥሞች የተዋበ ሥራዋ ሆኖ ተደምጧል። ሸማመተው ይሄ ሰው ሸማመተው ሸማመተው ይሄ ልጅ ሸማመተው ቀብራራ ከነ አዘፋፈኗ ልዩ ሥራ ነበር። የማነህ ቀብራራ የጌታ ልጅ መሳይ ለሌላ እንዳይመስልህ አንተን ቀሜሳይ ብዙ አዳዲስ ስልቶችና የሙዚቃ አሰራሮችን በማስተዋወቅና ዓለም አቀፍ ሙዚቃዎችን ለንሸጣ ኢንስፓይሬሽን ይጠቀም የነበረው ሙዚቀኛ ኤልያስ መልካ ሚካያ ለየት ያሉ ስልቶችን እንድትሞክር ባበረታታበት ጥረቱ እርሷ ያኔ ተወዳቸው የነበሩ ሙዚቃዎች መነሻ ቃና በአልበሙ ቅንብር ተደምጧል። የኔ ነውና ላንተ ስል በዚህ ይህ የሚካያ ሸማመተው አልበም ከሀገር ውስጥ ድምጫ አልፎ የአፍሪካ ሙዚቃ ሽልማት ኮራ አዋርድስ እጩነትንም አግኝቷል። ለእጩነት ቀርቦ የነበረውና ሳቢ ቪዲዮም የተሰራለት ዘፈን ደለለኝ የተሰኘው ሥራ ነው። የሚካያ ሸማመተው አልበም ከኢትዮጵያ ቀድሞ ሰፊ ድምጫን ያገኘው አሜሪካና አውሮፓ እንደነበር ሚካያ ታስታውሳለች። ቀስ ብሎ የሚደመጥ ሥራ መሆኑን እርሷም አምና ነበር። ስኬቱ አልቀረም። ሚካያ ታዲያ በመጀመሪያ አልበም ስኬቷ ተኩራርታ አልተቀመጠችም። የሁለተኛ አልበም ሥራ ፕሮጀክት፣ ሁለተኛ ዲግሪ፣ የሚዲያ ፕሮግራም ጥንስስና ሌሎች በርካታ ፕሮጀክቶች ላይ ገብታ ሥራ ጀመረች። ጤናዋ ግን ለዚህ ትኩስ ሩጫዋ እንቅፋት ነበር። መምህርት፣ የሥነ ጽሑፍ ባለሙያና ሙዚቀኛ የነበረችው የአንዲት ሴት ልጅ እናት ሚካያ በኃይሉ ከብዙ የሕክምና ጥረት በኋላ ታኅሳስ 2006 ዓመተ ምህረት ሕይወቷ አለፈም። ብዙ ሕልሞች የነበሯት ሚካያ ሕልፈት በርካቶችን ከልብ አሳዝኗል። የወጣት ጉልበት ተስፋና ሕልሟን ከራሷ አልፋ ለሀገርን በማበርከት ታምን የነበረችው ሚካያ ስለ ሀገር ሰላምና ፍቅር በብዙ ታስብ ነበር። ይህን ስሜቷን ግጥም ጽፋና ዜማ ሰርታ በዘፈን ለመግለጽ ያደረገችውን ጥረት በሕይወት ሆና ለሕዝብ ሲደርስ ባታይም ከሕልፈቷ በኋላ ግን እውን ሆኗል። ጊዜ ቢነጉድም በተሰኘ ርዕስ ሁለተኛ አልበሟ ከእርሷ ሕልፈት 5 ዓመታት በኋላ በመነሻዋ አሳታሚነት ለአድማጭ ሲቀርብ ሀገሬ የተሰኘው ሥራ ሰፊ ተቀባይነትን ያገኘ መሪ የአልበሙ ዘፈን ሆኗል። ለኢትዮጵያ ፍሬሽ ለዓለም ይሁን፣ ቁንጅናሽ ይመለስ፣ ስምሽ በዓለም ይሁን፣ ይባረክ ይቀደስ የሚል ምኞት ሰጥታለች።
ለሚካያ ሀገሯ ትዳሯ ነበረች። ሚካያ ሁለተኛ አልበም ጊዜ ቢነጉድም ሌሎች ተደማጭ ሥራዎችም ነበሩት። ወገን አለኝ መልእክቱ አሁንም ስለ ሀገርና ሕዝብ ነው። አንድነትና ጎጆ ከነ ልዩነት ይቻላል ያለችበት ውብ ዜማ ነው። ለፊልም ማጀቢያነት የዋለው አቅሜ ሌላ ግሩም የሚካያ ሥራ ነበር። አቅሜ ሰው ሆነና እንደሰው ወደድኩ። በነጠላነት የወጡ ዜማዎቿም አይረሱም። ሚካያ በኃይሉን በብዙ አቅጣጫና ጥልቀት ሥራዋን ስንፈትሽ ዋጋ ስለምትሰጣቸው የሕይወት ጉዳዮች፣ ከፈጣሪዋ ስላላት ንግግር፣ ለስላሳ መንፈሷ፣ ቅንነትና ተስፋዋ ብዙ እንረዳለን። የተወችልን ሥራዎች ብዙ ምሳሌነትን ለራሳችን ብቻ ሳይሆን ለሀገራችንም ያስገነዘበችባቸው ናቸው። ከፈጣሪ ንግግርን በሚካያ በኩል ማስታወሻ ተሰጥቶናል። በዞር የመጣው ዞር መጣሁ ዞር መጣሁ ዞር መጣሁ። ብዙ ከሚባልላት ሚካያ ሕይወትና ሥራ ጥቂቱን ይዘን በልደቷ ሰሞን የተጫወትንበትን የማስታወሻ ቅኝት እዚህ ላይ እንግታም። ሚካያን ማስታወሻ የጻፈው ዮሴፍ ጥሩነህ ነው።